በአማራ ምድር የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን አጅቦት የተጓዘ ሰራዊት ላይ ጥቃት መፈጸሙ ሲነገር በርካታ አጃቢዎችን መደምሰሳቸው ተገልጿል። ጀንበር መለስ ሲሉ ይመጣሉ ማታ አፈሾጤ ጥይት አቅሞ በካርታ የተባለላቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ፋኖቹ መካነ ሰላም ከተማን ከበው በማደር በማለዳው መብረቃዊ ጥቃት ፈጽመዋል። የፋኖን መብረቃዊ ጥቃት ተከትሎ የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መድረሻ ጠፍቶት ሲሉ የውስጥ ምንጮች የገለጹ ሲሆን ሁለት መድፍ አንድ ቢኤም 2 ዙ 23 እና 4 ሞርተር የታጠቀ ሜካናይዝድ ኃይል ስፍር ቁጥር ከሌለው በርካታ እግረኛ ወታደር ጋር ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተወጣጡ ሚኒሻዎችንም ጠርንፎ እንደሚገኝም ተገልጿል። በሌላ በኩል በጎርጎ ከተማ የነበረውን የጠላት ኃይል አባሮ ከተማይቱን የተቆጣጠረው ያሳምነው ዕዝ ባንኮበርና በሲያ ደብር ተከታታይ ድል አስመዘገበ። በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ ባንኮበርና በሲያ ደብር ወረዳዎች ባካሄዳቸው ተከታታይ ኦፕሬሽኖች ያገዛዙን ኃይሎች ክፉኛ በመምታት የጎርጎ ከተማን ነጻ ማውጣቱን ገልጿል። በተመሳሳይ በሸዋ ጠቅላይ ግዛት ያገዛዙን የመከራ እድሜ ለማራዝ የሚሯሯጡ ወዳደሮችንና የሥርዓቱን ቅጥረኞችን በመምታት ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ በፊቼ ሰላሌና አካባቢው ታሪካዊ ድሎችን አስመዝግቧል። በስፋት የምንመለከተው ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አመራር አርበኛ አስረስ ማረዳምጤ ከጋዜጠኞችና ከህዝብ ለተነሱላቸው የተለያዩ ጥያቄዎች በሰጡት አጠቃላይ ምላሽ የንቅናቄውን የትግል አቅጣጫና ያገዛዙን የመጨረሻ ፍጻሜ የሚያመላክቱ ቁልፍ ጉዳዮችን አንስተዋል። በሱዳን ተካሄደ በተባለው ጽምዶ የተባለው ስምምነት ዙሪያ ማብራሪያ የሰጡት አርበኛው የአማራ ፋኖ ብሔራዊ ንቅናቄ ስለ ስምምነቱ ምንም የሚያውቀው ነገር እንደሌለና በሂደቱም እንዳልተሳተፈ በግልጽ አስታውቀዋል። በጉዳዩ ዙሪያ ዝርዝር መረጃ አለን፣ ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን አጅቦት የተጓዘ ሰራዊት ላይ ጥቃት በመፈጸሙ ሲነገር በርካታ አጃቢዎችን መደምሰሳቸው ታውቋል። ጀንበር መለስ ሲል ይመጣሉ ማታ አፈሾጤ ጥይት አቅመው በካርታ የተባለላቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ፋኖቹ መካነ ሰላም ከተማን ከበው በማደር በማለዳው መብረቃዊ ጥቃት ፈጽመዋል። የፋኖን መብረቃዊ ጥቃት ተከትሎ የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መድረሻ ጠፍቶታል ሲሉ የውስጥ ምንጮች የገለጹ ሲሆን ሁለት መድፍ አንድ ቢኤም 2 ዙ 23 እና 4 ሞርተር የታጠቀ ሜካናይዝድ ኃይል ስፍር ቁጥር ከሌለው በርካታ እግረኛ ወታደር ጋር ወደ መካነ ሰላም የገባው አቶ አብዱ ሁሴንን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተወጣጡ ሚሊሻዎችንም ጠርንፈው ይጠብቁኛል በሚል ስሌት ከሳይንትና ወግድ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም መጨረሻው ሳያምር ቀርቶ ለከበባ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ቃኞችን በመምራት ቀድሞ ወደ ከተማይቱ የገባው የመካነ ሰላሙ 29ኛ ክፍለ ጦር ዘመቻ መሪ አርበኛ መብራቱ ጫቢሲ በማለዳው ሶዬ ክፍለ ከተማን ሙሉ በሙሉ ተቆጣጥሯል። የአማራ ክልልና የደቡብ ወሎ ዞን ከፍተኛ አመራሮች ወደ መካነ ሰላም ከተማ አቅንተው የምርጫ ቅስቀሳ ለማከናወን እናም ሌሎችን እኩይ ተግባራት በመፈጸም የህልውና ትግሉን ሂደት በዚያ ግንባር ለማስተጓጎል ያደረጉት ጥረት ሳይሳካላቸው ቀርቷል። የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴንና የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ጨምሮ ከፍተኛ የስራ ኃላፊዎች መካነ ሰላም ከተማ ውስጥ እንዳሉ ሌሊቱ ተከበው ሊያድሩ የቻሉ ካሸዋ የበዛ ሰራዊት አስከትለው ያጅመናል ብለው አምነው እንደተኙ ነው የተባለው። የ29ኛ ክፍለ ጦር ሰራዊት የከተማይቱን ዙሪያ ገባ ሲይዝ የክፍለ ጦሩ ቃኞች ደግሞ ሰተት ብለው ወደ ከተማው ሊገቡ ችለዋል። በማለዳው የተፈጸመው መብረቃዊ ጥቃት ተከትሎ ባለስልጣናቱ ራሳቸውን ለመደበቅ እየተሯሯጡ መሆናቸው ታውቋል። ንጉስ በሰራዊቱ ብዛት እንደማይድን የዛሬ ክስተት አስረጅ ነው ያሉት የመረጃ ምንጮቻችን የፋኖን የማድረግ አቅም በትክክል ህዝብ የተረዳበት ዕለት ዛሬ ነው ሲሉ ተናግረዋል። በሌላ በኩል በጎርጎ ከተማ የነበረውን የጠላት ኃይል አባሮ ከተማይቱን የተቆጣጠረው ያሳምነው ዕዝ ባንኮበርና በሲያ ደብር ተከታታይ ድል አስመዘገበ። በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ ባንኮበርና በሲያ ደብር ወረዳዎች ባካሄዳቸው ተከታታይ ኦፕሬሽኖች ያገዛዙን ኃይሎች ክፉኛ በመምታት የጎርጎ ከተማን ነጻ ማውጣቱ ገልጿል። ባንኮበር ወረዳ ጎርጎ ከተማ መሽጎ ንጹሃን ሲያሰቃይ ሲዘርፍና ሲደበድብ የከረመው ያገዛዙ ጥምር ጦር በቅርቡ በተደረጉ ውጊያዎች መሪዎች በማጣቱ የሞራል ውድቀት ገጥሞት ነበር። ሰሞኑን በከተማዋ ህዝብን ለምርጫ ቅስቀሳ ለመሰብሰብ የሞከሩት የወራሪው ኃይል አባላት የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ መሐመድ ቢሆነ የኮር ጌጣይቱ ክፍለ ጦር 3ኛና 4ኛ ሻለቃ በጋራ በከፈቱት መብረቃዊ ጥቃት የከተማዋን መውጫና መግቢያ ተቆልፎባቸውም ነበር። በመጨረሻም የፋኖ አርበኞች ወደ ምሽጋቸው ዘልቀው በመግባት ጠላትና ጓዙን ጠቅሎ ወደ ልዩ አምባ ከተማ እንዲፈረጥጥ አድርገው ከምሽቱ 3 ሰዓት ጀምሮ ጎርጎ ከተማን ሙሉ በሙሉ በቁጥጥር ስር ውለዋል። በተመሳሳይ በሲያ ደብርና ዋይ ወረዳ ደነባ ከተማ ያገዛዙ የጥምር ጦር አባላት እርስ በርሳቸው ባደረጉት ከባድ የትጥቅ ግጭት የሰውና የንብረት መውደምም ተመዝግቧል። በዚህ የእርስ በርስ ፍልሚያ የደነባ ከተማ
ሰላምና ደህንነት ጽሕፈት ቤት ኃላፊ የነበሩት የኋላ በልሁ ጣሴን ጨምሮ 4 የሚሊሻ አባላትና 4 የብልጽግና የግል ወታደሮች መገደላቸውን እንዲሁም 9 በላይ የመከላከያ አባላትና በርካታ የፖሊስና የሚሊሻ አባላት ለከባድ ቁስል መዳረጋቸውን የውስጥ ምንጮቻችን አስታውቀዋል። ከውጊያው በኋላ 12 የሚሊሻ አባላት ሙሉ በሙሉ መክዳታቸው ታውቋል። ሽንፈቱን መቋቋም ያቃተው አገዛዙ 7 የሚሊሻ ቤተሰቦችን ማሰሩና ሌሎች 4 የሚሊሻ አባላትን በቁጥጥር ስር ውሎ እስረኛ ማድረጉን የነጎድጓድ ክፍለ ጦር ሪፖርተር ጠቁሟል። በፍቼ ሰላሌና አካባቢ የአገዛዙ ኃይሎች መፈናፈኛ ተዋል። በሸዋ ጠቅላይ ግዛት የአገዛዙ የመከራ ዕድሜ ለማራዘም የሚሯሯጡ ወዳደሮችንና የስርዓቱ ቅጥረኞችን በመምታት ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ በፍቼ ሰላሌና አካባቢው ታሪካዊ ድሎችን አስመዝግቧል። ያሳምነው አጼ አምደ ጽዮን ኮር ጀግናው የራስ አበበ አረጋይ ክፍለ ጦር አገዛዝ ወደ ኦሮሚያ ባካለለው የግራሪያ ፍቼ ሰላሌ አውራጃ ደብረ ጽጌ ወረዳ ዝርቆ በመግባት ህዝብ ለተጨማሪ 5 ዓመታት በመከራ ለመግዛት ሲዘጋጁ የነበሩ የብልጽግና የምርጫ አስተባባሪ ኮሚቴ አባላትና አጃቢዎቻቸውን ክፉኛ መጥተዋል። በዚህ መብረቃዊ ኦፕሬሽን የምርጫ ቅስቀሳ ቁሳቁሶችንና የህትመት መሳሪያዎችን እንዲወድሙ የተደረገ ሲሆን የከተማይቱ የፖሊስ ጣቢያ በመስበር 3 ክላሽኮ መሳሪያዎችን፣ 1 የኦሮሚያ ሚሊሻ ምርኮኛንና በግፍ የታሰሩ የነበሩ ዜጎችን በማስለቀቅ ክፍለ ጦሩን ተልእኮውን በስኬት አጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ እንደገለጸው የራስ አበበ አረጋይ ክፍለ ጦር በደብረ ጽጌ ወረዳ አዲስ ዓለም ቀበሌ ባከናወነው ኦፕሬሽን የፓርቲ የገንዘብ መዋጮ ደረሰኞችንና የህትመቱ መሳሪያዎችን ከማውደም በላይ የዜጎችን መከራና ስቃይ ሲያስተናግድ የነበረው የፖሊስ ጣቢያ ዘበኞች መሳሪያ በመቀማት ሙሉ በሙሉ በቁጥጥር ስር ውለዋል። ይህ ክስተት አገዛዙ በህዝብ ላይ የሚጭነው የምርጫ ደባ በአርበኞቹ እየተመታ መሆኑን እና የስርዓቱ ቅጥረኞች የሞራል ውድቀትና የመዋቅር መፈራረስ በግልጽ የሚያሳይ መሆኑን የህዝቡ መረጃ አክሎ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አመራር አርበኛ አስረስ ማረ ዳምጤ ከጋዜጠኞችና ከህዝብ ለተነሱላቸው የተለያዩ ጥያቄዎች በሰጡት አጠቃላይ ምላሽ የንቅናቄው የትግል አቅጣጫና የአገዛዙ የመጨረሻ ፍጻሜ የሚያመላክቱ ቁልፍ ጉዳዮችን አንስተዋል። በሱዳን ተካሄደ በተባለው ጽምዶ የተባለ ስምምነት ዙሪያ ማብራሪያ የሰጡት አርበኛው የአማራ ፋኖ ብሔራዊ ንቅናቄ ስለ ስምምነቱ ምንም የሚያውቀው ነገር እንደሌለና በሂደቱም እንዳልተሳተፈ በግልጽ አስታውቀዋል። አያይዘውም የአማራ ክልል 90% የሚሆነው አካባቢ በአሁኑ ወቅት በፋኖ ሙሉ ቁጥጥር ስር መሆኑን በመጥቀስ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ዘርፈ ብዙ በደል ለማስቆም ብቸኛው መንገድ ስርዓቱን ማስወገድ መሆኑን በጽኑ አቋም አረጋግጠዋል። ከድተው አገዛዙ የተቀላቀሉ የቀድሞ ፋኖ ታጋዮች የሚያቀርቡትን ትግል ተጠልፏል የሚል ክስ በተመለከተ ሲናገሩ ግለሰቦቹ ካገዛዙ የሚሰጣቸውን የምግብ ኩፖን ለማሳደስና ሹመት ለማግኘት የሚናገሩት የፈጠራ ወሬ እንጂ ህዝቡ የሚቀበለው እውነት አለመሆኑን ገልጸዋል። ፋኖ ዛሬ ያለበት ቁመና ማንም ሊጠልፈው ወይም ሊያዳክመው የሚችልበት ምዕራፍ እንዳልሆነም አርበኛው አስምረውበታል። የፋኖ ትግል ተራዝሟል በሚል ለሚሰነዘሩ ትችቶች ምላሽ የሰጡት አርበኛ አስረስ ማረ ዳምጤ አስተያየት ሰጪዎቹ የትግሉን ዳራና የጥራትን አቅም ያልተረዱ መሆናቸውን በመጠቆም የኢትዮጵያ መደበኛ ካፒታል በጀት ለጦርነት ያዋለ ድሮንና ዘመናዊ መሳሪያዎችን ከኤምሬትስ የሚረዳ አገዛዝን በ3 ዓመት ባልሞላ ጊዜ ውስጥ አመንምነን የቀጠናውን ግዙፍ ኦፕሬሽናል ሰራዊት የገነባንበት ታላቅ ታሪካዊ ተጋድሎ ነው እያካሄድን ያለው ሲሉ የትግሉ ስኬት አብራርተዋል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ከላይ እስከታች በፖለቲካ የበሰሉ ትግሉን ሳይንሳዊ ያደረጉ ስትራቴጂክ ሀሳቢዎችን የሚመሩት የትውልድ ክስተት መሆኑን በመግለጽ ህዝቡ ከጎናቸው መሆኑን አረጋግጠዋል። ከሩቅ ሆነው ትግሉን ለሚከታተሉ ደጋፊዎችም ትግሉ በብልክና በትጉህ መሪዎች የሚመራ በመሆኑ አትስጉ የሚል መልእክት አስተላልፈዋል። በሌላ በኩል በምስራቅ ወለጋ ኪረም ወረዳ የአጋሳና ድቡቅን የጠላት ምሽግ የሰባበሩት የቢዛሞ ቀጠና አርበኞች ታላቅ ድል አስመዘገቡ። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና ንሻሴ ስር የሚገኘው ይበልጣል መኮንን አዲስ ዓለም ክፍለ ጦር በምስራቅ ወለጋ ዞን ኪረም ወረዳ አጋሳና ድቡቅ በተባሉ ስፍራዎች በጠላት ላይ መብረቃዊና የህልውና ዘመቻ በማካሄድ የአገዛዙን ወራሪ ኃይል ክፉኛ መጥተዋል። ወራሪው የብልጽግና ኃይል አርሶ አደሩን ከቀየው በማፈናቀል ንብረት በማውደም ቤት በማቃጠልና ከብቶችን በመዝረፍ በህዝብ ላይ የፈጸመውን ኢሰብአዊ ድርጊት ለመቅጣት የፋኖ አርበኞች የከፈቱት የተቀናጀ ጥቃት ጠላትን መውጫና መግቢያ ሳትቶ በሽንፈት እንዲፈረጥጥ አስገድዶታል። በዚህ ወታደራዊ ኦፕሬሽን በአገዛዙ ሰራዊት ላይ የደረሰው የሰው ኃይል ኪሳራ እጅግ ከፍተኛ እንደሆነ የተገለጸ ሲሆን 65 የጠላት ወታደሮች መደምሰሳቸውንና 48ቱ ደግሞ ለከባድ ቁስል መዳረጋቸው ታውቋል። ፋኖ በዚሁ ዘመቻ በጠላት ላይ የጦር መሳሪያ ምርኮ በማካሄድ አንድ ከባድ ዲሽቃ ከ450 ጥይቶች ጋር፣ አንድ ስናይፐር ከ80 ጥይቶች ጋር 28 ክላሽኮቭና 22 የእጅ ቦምቦች መቆጣጠር ችሏል። ከዚህም ባሻገር ከ3800 በላይ የተለያዩ የጦር መሳሪያ ተተኳሾችና 2 ወታደራዊ መገናኛ ራዲዮዎቹ በክፍለ ጦሩ ቁጥጥር ስር ውለዋል። አገዛዙ በደረሰበት መዋረድና ሽንፈት የገጠመውን የስነ ልቦና ቀውስ መቋቋም ስላቃተው በአካባቢው ማምለጥ ያልቻሉ 7 አዛውንት ሽማግሌዎችን በግፍ በመረሸን የሰይጣናዊ ባህሪውን አሳይቷል። ሆኖም የክፍለ ጦሩ አዛዦች እንደገለጹት ይህ አረመኔያዊ ድርጊት የአገዛዙ መውደቂያ የሚያፋጥን እንጂ የአማራን የነጻነት ጉዞ ሊገታ የሚችል ምንም አይነት አቅም የለውም። ይልቁንም የወገኖቻችን ደም ለትግላችን ማገዶ እንደሚሆን ያስታወቁት የቢዛሞ ቀጠና አናብስት ኩሩ የአማራ ህዝብ በልጆቹ ላይ ሙሉ እምነት እንዲጥልና ለነጻነቱ በሚያደርገው ተጋድሎ ከፋኖ ጎን በጽናት እንዲቆም ጥሪ አስተላልፈዋል። በውጭ መረጃችን
የሱዳን አንጃዎች ጦርነቱን ለማቆም የሚያስችል ውይይት በናይሮቢ መጀመራቸው ተገለጸ። የተለያዩ የሱዳን የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የታጠቁ ቡድኖች ያቀፈው ሰፊ ጥምረት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት ለማቆምና በአገሪቱ ሰላምና መረጋጋት ለመመለስ የሚያስችል ውይይት በኬንያ መዲና ናይሮቢ መጀመሩ ተነግሯል። አዲስ ሀገረ መንግስት ለመገንባት የሱዳን የመርኮች ስምምነት ኃይሎች በሚል መሪ ቃል በተዘጋጀው በዚህ ጉባኤ ላይ የፖለቲካ ፓርቲዎች መሪዎች፣ የታጠቁ ንቅናቄዎች ኃላፊዎች፣ የሲቪል ማህበረሰብ ተወካዮችና ታዋቂ አገራዊ ግለሰቦች ተገኝተዋል። በጉባኤ የመክፈቻ ስነ ስርዓት ላይ ንግግር ካደረጉት መካከል የቀድሞ የሱዳን ጠቅላይ ሚኒስትርና የሶመድ ጥምረት ሊቀመንበር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብዱልዋሂድ መሐመድ አልኑርና የአረብ ሶሻሊስት ባዝ ፓርቲ ኦሪጂናል ሊቀመንበር አሊ አልራያ አል ሳንሁር ይገኙበታል። ሱዳን ትሪቡን እንደዘገበው የናይሮቢ ውይይት በዋናነት የሚያተኩረው በሱዳን ወቅታዊ የፖለቲካ ቀውስ፣ በጦርነት ቀጣይ እንዲሁም ጥምረቱ እንደ አውሮፓውያን አቆጣጠር በታህሳስ 2025 በናይሮቢ የተፈራረመውን ስምምነት ይበልጥ ማዳበር በሚቻልባቸው አማራጮች ዙሪያ ላይ ነው። ጥምረቱ ቀደም ሲል በሱዳን ውስጥ ለቀውስ ምንም አይነት ወታደራዊ መፍትሄ የለም ማለቱ የሚታወስ ሲሆን የሱዳን መደበኛ ጦር የፈጣን ድጋፍ ኃይሎች አርኤስኤፍ እና ሌሎች አጋር የታጠቁ ቡድኖች እንደ አውሮፓውያን አቆጣጠር በ2025 በስምምነት የቀረበውን የፖለቲካ ፍኖተ ካርታ እንዲቀበሉ ከፍተኛ ግፊት እንዲደረግ ጥሪ አቅርቧል። በናይሮቢ የውይይት መድረክ ላይ የተገኙ ተሳታፊዎች ጦርነቱ በዘላቂነት ለማቆምና የሱዳን ሕዝብ ለሰላም ለዲሞክራሲና ለደህንነት ያለውን ጉጉት ለማሳካት አጠቃላይ የፖለቲካ ስምምነት ላይ መድረስ እንደሚገባ ጠቆመው ለዚህም የውይይት የቅንጅትና የአንድነት ሀገራዊ ጥረቶች አስፈላጊነት ላይ አጽንኦት ሰጥተዋል። በዚህ ከፍተኛ ጉባኤ ላይ ከተሳተፉት ሌሎች ታዋቂ የፖለቲካ መሪዎች መካከል የሱዳን ኮንግረስ ፓርቲ ሊቀመንበር ኦመር አልዲገይር፣ የብሔራዊ ኡማ ፓርቲ ዋና ጸሐፊ አልዋቲክ አልበሪር፣ የሱዳን ህዝባዊ ነጻነት ንቅናቄ ሰሜን አብዮታዊ ዲሞክራሲያዊ ፍሰት መሪ የአሲር አድማን፣ የፌዴራል ስብስብ ስራ አስፈጻሚ ቢሮ ሊቀመንበር ባቢከር ፈይሰል፣ የባዝ ፓርቲ ናሽናል ሊቀመንበር ከማል ቡላድ እንዲሁም የባለሙያዎችና የሙያ ማህበራት ቅንጅት ሊቀመንበር ጣሃ ኦስማን ይገኙበታል ተብለዋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምን